ዛሬ ከማለዳው 12 ሰዓት አንስቶ በተጀመረው የአረንጓዴ አሻራ የአንድ ጀንበር ችግኝ ተከላ መርሃ ግብር ላይ የተሳተፉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አረንጓዴ አሻራቸውን በግንባታ ሂደት ላይ ባለው በመደበር ኤአይ ዩኒቨርሲቲ አኑረዋል። ጠቅላይ ሚኒስትሩ በዚሁ ጊዜ ባደረጉት ንግግር ችግኝ ስንተክል ለልጆቻችን አንድ ማስታወሻ እያስቀመጥን እንደሆነ ማሰብ አለብን ሲሉም መልእክት አስተላልፈዋል። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጸዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ዛፍ ለዛሬ ትርጉም የለውም፣ ለነገ ግን ትርጉም ብዙ ነው። ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ብዙ ትርጉም ስላለው ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በመትከል የዚህን ዓመት ግብ ማሳካት የዕለቱንም ግብ ማሳካት ዋነኛ ስራችን ይሁን የሚል መልእክት ነው ያለኝ። እንግዲህ ዛሬ 800 ሚሊዮን ችግኝ
ጀግኖች ኢትዮጵያውያን ለመትከል ከጠዋት ጀምሮ እየተረባረቡ ይገኛሉ። ደጋግመን በመትከል ይሄ ያልነውን ቃል እንደምንፈጽም ሙሉ እምነት አለኝ።